نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد زاري الله سبحانه وتعالى فقط كهونا لا وسعتشو منفلقو የሙስሊሞችን ሐቅ ያለ መጠበቅ ምድር ላይ ፈሳድን ማስፋፋት አላህ ዘንድ ምን አይነት ውርደት ያስቀምሳል የሚለውን በተወሰነ ደረጃ ላውሳችሁ ፈልጋለሁ በአላህ ፍቃድ። አላህ Subhanahu Wa Ta'ala ብዙ የቁርአን አንቀጽ ላይ ማከላችን ላይ መበዳደል እንደሌለብን እንዲሁም ደግሞ የሙስሊምን ደም ማፍሰስ እንደሌለብን የሙስሊምን ደም ያፈሰሰ ጀሃነም እንደሚበላው ሁለቱም ማገሩ እንደሚበላሽ ከዘረኝነት መውጣት እንዳለብን ተናግሯል አላህ Subhanahu Wa Ta'ala። ነብዩ መለይሂ ሰላቱ ወሰላም ኢተቁ ዙልማ በደልን ተጠንቀቁ አሉ የአላህ መልእክተኛ። ፈኢነ ዙልማ ዙልማቱን የውመል ቂያማ በደል የቂያማ ቀን አላህ ዘንድ ራቁት የሚቆምበት ቀን ላይ ተደራርቦ ይመጣል አሉ የአላህ መልእክተኛ። ፈኢነ ዙልማ ዙልማቱን የውመል ቂያማ በደል የቂያማ ቀን ተደራርቦ ይመጣል አሉ የአላህ መልእክተኛ። አላህ Subhanahu Wa Ta'ala ሁርማቲላሂ ፈወ ኸይሩን ለሁ ዐንደ ረቢሂ ይላል። የአላህን ህገ ደንብ የሚያከብርና ያንን የሚያልቅ ሰው فهو خير له ለሱ ኸይር ነው ይላል አላህ Subhanahu Wa Ta'ala። ዐንደ ረቢሂ አላህ ዘንድ ለሱ ይህ ነገር ጥሩ ነው። አላህ حرام ያረገውን ነገር حرام አድርጎ መያዙ አላህ የፈቀደውን ነገር መስራቱ ለሱ ጌታው ዘንድ ኸይር ነው ይላል። በሌላም የቁርአን አንቀጽ ኢራላህ የአላህን ድንጋጌዎችን የሚያልቅና የሚጠብቅ ይላል። فإنها من تقوى القلوب ይቺንኮ የአላህን ህገ ደንብ መጠበቅ ከልብ ፍራቻ የምትመነጭ ነች ይላል አላህ Subhanahu Wa Ta'ala። በአሁኑ ሰዓት እንደምታውቁት የሰው ልጅን ነፍስ ማጥፋት አይጥ መግደል ያህሉን ካል ስጋት ውስጥ የማይገባበት አንድ ሰው እኮ ትንኝ ራሱ ተነስቶ ለመግደል ግድግዳ ያቆሽብኛል ብሎ ይጠነቀቃል። ግድግዳ ላይ ብገድለው ግድግዳው ላይ ደሙ ይረጫል ብሎ ይጠነቀቃል። በአሁኑ ሰዓት እኮ የሰው ልጅን ደም ለማፍሰስ ሰዎች እኮ ለሰከንድ እያሰቡ አይደለም። በያዙት መሳሪያ የሰው ልጅን ህይወት ማጥፋት እኮ እየሰጉ እየፈሩ አይደለም። ለሰው ልጅ እኮ መርዝ ማብላት እየተጠነቀቁና እየፈሩ አይደለም። የሰው ልጅን ከሀገር ማባረር እኮ እንደምንም እየቆጠሩት አይደለም። የሰው ልጅን ንብረት ማቃጠል እንደምንም እየተቆጠረ አይደለም። የሰው ልጅን ክብር መንካት እንደምንም እየተቆጠረ አይደለም። እያየን ነው በየክፍለ ሀገሩ የሰው ልጆች መንገድ ላይ ታርዶ እየተጣሉ አባት ልጁ እያየ እየታረደበት ልጅ እያየ አባቱ እየታረደበት ባል እያየ ሚስቱ እየተረደችበት ይህ ዘመን ላይ ደርሰናል። አላህ Subhanahu Wa Ta'ala ምን ይላል? ኢን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ الناس جميعا ይላል አላህ Subhanahu Wa Ta'ala። አንድችን ነፍስ ያጠፋ ይላል አላህ Subhanahu Wa Ta'ala ቢገይሪ ሐቅ። እስልምና ላይ መሪ ቃዲ ባለበት የገደለ ይገደላል ድብን ተደርጎ እስር ቤት ይግባ 5 ዓመት ይታሰር 10 ዓመት ይታሰር ቀልድ የለም። አዲ ባለበት ሀገር የሰው ነፍስ ያጠፋ ሰው ነፍሱ ድብን ተደርጎ ይጠፋል። አግብቶ ዝሙት የሰራ ተቀጥቅጦ ይገደላል ሸሪዓ ባለበት ሀገር። ልክ ነብዩ አለይሂ ሰላቱ ወሰለም ሲያደርጉት እንደነበረው ያቺ ዝሙት የሰራችው ሴት ዝሙት ሰራው ስተት ላይ ወደቅ የእስልምናን ድንጋጌ እኔ ላይ አቁሙብኝ አለቻቸው ለነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ሆዳ ውስጥ ልጅ ነበርና ሂጂ ይህ ልጅ ከወዲሽ ወደ ውጭ ሲወጣ ነይ ያሏት ነብዩ አለይሂ ሰላቱ ወሰለም። ከመጣች በኋላ የአላህ መልእክተኛ የአላህ ህገ ደንብ እንዲቆምባት አደረጉ። ከተገደለች በኋላ ነብዩ አለይሂ ሰላቱ ወሰለም እስልምና የሚሰጣትን መብት ሲሰጧት በዚህ ዝሙተኛ እንዴት ብሎ ጠየቋት። የዚህ ሴትያ ተውበት መዲና ላይ ላሉ ሰዎች ቢከፋፈል ለሰባ ሰዎች ይበቃ ነበር አሉ የአላህ መልእክተኛ። ወደ አላህ ተመለሰች፣ ተውበት አደረገች፣ ነፍሷንም ፊዳ አደረገች። ወንጀል ላይ ወድቅ ያለው የአላህ መልእክተኛ የአላህን ህገ ደንብ አቁምብኝ በኔ ላይ ብላ መጣች። የገደለ ይገደላል። አግብቶ ዝሙት የሰራ ሸሪዓ ባለበት ሀገር ህግ ይቆምበታል። ያኔ ነው የሰው ልጅ ስርዓት የሚይዘው። ያኔ ነው የሰው ልጅ ለሰው ነፍስ ደረጃና አቅም እንዳላት የሚያውቀው። ካልሆነማ ዛሬ እኮ እነዛ ሙጅሪሞች እነዛ ሙናፊቆች ሙእሚኖቹ አንድ ወንጀል በሰሩ ቁጥር ተራራ ላያቸው ላይ እንደተጫነባቸው ይመለከቱታል አሉ ነብዩ አለይሂ ሰላቱ ወሰለም። ሙናፊቆችና ሙጅሪሞቹ ግን የፈለገ ወንጀል ቢሰሩ ዝንብ መታ አፍንጫቸው ላይ አርፋ እንዲህ ብሎ እንዳስወገዷት ይመለከቱታል። ዝንብ እዚህ ጋር መጥቶ ሲያርፍባቸው እንዲህ ብሎ ገለል እንዳረጉት ነው የሚመለከቱት። ሙእሚኖችም አንድ ወንጀል ሲሰሩ
ተራራ እላያቸው ላይ እንደተጫነባቸው ይቆጥሩታል። የሙእሚኖች ባህሪ ይሄ ነው። ወንጀል ሲሰሩ ይጨንቃቸዋል። ካፊርማ ምንም ቢሰራ እንዲህ ብሎ ልክ ዝምብቷን እንዳባረራት ነው። ዲኑንም የተወ ሌላኛው ደግሞ ነብዩ አለይሂ ሰላቱ ወሰላም አልሙፋሪቁ ሊልጀማል ጀማን ሃይማኖቱን እስልምናን ለቆ የሚወጣ ሸሪዓ ባለበት ሀገር ገደለ። ከዚህ ውጭ ግን የሰው ልጅን ያለምንም ተነሳስቶ ህይወት ማጥፋት አለይ አላህ Subhanahu Wa Ta'ala بغير نفس او فساد في الارض ወይንም ደግሞ ምድር ላይ ፈሳድን ማስፋፋት አለ አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ምድርን የፈጠረ ምድርን የዘረጋት ሰማይን የገነባው ንፋሱን ሽውታውን አይን የሰጠህ ጆሮ የሰጠህ እምትበላውን የሰጠህ ይህንን ሁሉ ያደረገ አላህ Subhanahu Wa Ta'ala እንድታመልክ ነው። በአላህ ላይ ማጋራት የመጀመሪያው ፈሳድ في الارض እሱ ነው። ሽርክን ማስፋፋት፣ በአላህ ላይ ማጋራት፣ ነብዩን አለይሂ ሰላቱ ወሰላም ማመጽ፣ ቢድዓን ማስፋፋት፣ የሰው ልጆች ጭንቅላታቸውና አቅላቸውን መቀየር ከእስልምና ውጭ ያሉ አመለካከቶችን አምጥቶ ዛሬ እንደምትመለከቱት ሙስሊሞች ላይ ሌላ ነገር ጭንቅላታቸው ውስጥ ለማስገባት መሪ ተብሎ የተቀመጡ ሰዎች እየተደራደሩ ምን እናድርጋቸው ብሎ እየተደራደሩ የሰው ልጆች የያዙትን ሃይማኖት ሊቀይሩባቸው ምን እናስጨብጣቸው? ትክክለኛውን እስልምና እንስጣቸው ወይስ ሱፊ እናድርጋቸው ወይስ አሻኢራ እናድርጋቸው ወይስ ማቱሪዲያ እናድርጋቸው ወይስ ሐሩሪያ እናድርጋቸው ወይስ ባጢንያ እናድርጋቸው ብሎ መድረክ ላይ ቁጭ ብሎ እየተደራደሩ ነው። ይህ ፈሳድ في الارض ነው። አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ነብዩ አለይሂ ሰላቱ ወሰላም የመጨረሻ ሐጃቸው ላይ ቁርአንን ከቻ አደረገ። የዛሬው ቀን እስልምናን ሞልቻለሁ። ማንንም እስልምና ላይ መደራደር አይችልም። ማንንም መጨመር መቀነስ አይችልም። አላህ መብት የለው መከተል እንጂ ለኛ ሀገር የሚሆነው ሃይማኖት ይህ ነው፣ ለኛ ሀገር ህዝብ የሚሆነው ይህ መንሃጅ ነው፣ ለኛ ሀገር የሚሆናቸው ይህ ነው፣ ከጊዜው ጋር የሚሄደው ይህ ነው፣ የሚያግባባን ይህ ነው፣ ስልጣን ላይ እንድንቆይ የሚያደርገን ይህ ነው ሃይማኖት እንስታቸው አይሆንም። ፈሳድ في الارض ነው። ይህ ነብዩ አለይሂ ሰላቱ ወሰላም ተረክቱ ፊኩም ሸይአይን ያሉ ኪታብ አላህ ወሱነቲ እናንተ ዘንድ ሁለት ነገሮችን ትቼጃለሁ ለን ተድሉ ባዕዲያ ከኔ በኋላ ማንንም አይጠምማሉ። ነብዩ አለይሂ ሰላቱ ወሰላም የአላህን ቁርአንና የኔ ሱና ሐዲስን ትቼላችሁ ይጃለሁ አሉ። ነብዩ አለይሂ ሰላቱ ወሰላም ከኔ በኋላ አትጠምማሉ። ማይን ተመሰክቱም ቢሂማ እነዚህ ነገሮችን ከያዛችሁ አጥብቃችሁ አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬ ፈሳድ في الارض ለማድረግ ሽርክን ለማስፋፋት ቢድዓን ለማስፋፋት ስልጣንን ለማግኘት የበላይ ለመሆን ወንበርን ለማግኘት ሙስሊሙ ላይ የማያቀውን ሃይማኖትን ለመቀየር ጥረት ያደርጉ ነው። ይህም ፈሳድ في الارض ነው። የማይሆኑ አመለካከቶችን አምጥቶ ሙስሊሙ ላይ መበተን ይህም ፈሳድ في الارض ነው። አው ፈሳድን في الارض አለ አላህ فكأنما قتل الناس جميعا አንዲችን ነፍስ ያለምንም ያጠፋ ሰው የሰው ልጆችን በጠቅላላ ነፍስ እንዳጠፋ ነው አለ አላህ Subhanahu Wa Ta'ala። አረ አላህን ፍራ፣ የሰውን ነፍስ አታጥፋ። ዛሬ እኮ ልጁ ተገድሎበት ነው፣ ምስቱ ተወስዳበት ነው፣ ሀገርን ልቀቅ ተብሎ ነው፣ ዲንን ቀይር ተብሎ ነው እንደሚተራረደው። ለክብር ለስልጣን ለዘር እየተራረዱ ነው ሙስሊሞቹ ራስ በራሳቸው ቢላዋ አሳርፎ እየተሸካሸኩ ነው፣ ደማቸውን እያፈሰሱ ነው። አንዲችን ነፍስ ያጠፋ ሰው የሰው ልጆችን በጠቅላላ ነፍስ እንዳጠፋ ይቆጠራል ይላል አላህ Subhanahu Wa Ta'ala። ወመን አህያሃ ሕያው ያደረጋት የአንድ ሰው ነፍስ እንዳጠፋ ያደረገ ሰው አለ አላህ Subhanahu Wa Ta'ala فكأنما أحيا الناس جميعا የሰው ልጆችን ነፍስ በጠቅላላ ሕያው እንዳደረገ ይቆጠርለታል። በዙልም መጥቶ ሰው አንድን ሰው ሊገድለው ሲመጣ አቅም ካለ ከልክል፣ ዝም ብለህ እንዳታይ። ሰዎች በግፍ ሲተራረዱና ሲገዳደሉ አይተህ ዝም እንዳትል አቅም ካለ። መሪ የሆነ ሰው ደዩስ መሆን የለበትም። ሰው ልጆችን እመራለሁ ብሎ የተቀመጠም ሰው የሰው ልጆችን ነፍስ መታደግ አለበት። አይቶ ዝም ማለት የለበትም። ይውጣላቸው ይዋጣላቸው ማለት የለበትም። አንድችን የሰው ልጅ ሕያው ያደረገ አለ አላህ Subhanahu Wa Ta'ala የሰው ልጆችን ነፍስ በጠቅላላ ሕያው እንዳደረገ ይቆጠርለታል። ታውቃላችሁ የአደም ልጆች ተገዳደሉ አይደል? ወንድሙን መጥቶ ገደለው አይደል? የሰው ልጆች በተከዳደሉ ቁጥር ያ ወንጀል ሂዶ እሱ ላይ ይወድቃል፣ ወንጀሉ ይደመርለታል፣ አላህ ይቀጣዋል። የሰው ልጅንም ደግሞ እንዲሁ ሕያው ያደረገ ደግሞ የሰው ልጆችን በጠቅላላ ሕያው እንዳደረጋቸው ይቆጠራል አላህ Subhanahu Wa Ta'ala። ወነብይ ሙሳ ረዲየላሁ ተዓላ አንሁ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይላሉ አንድ አማኝ የሆነ ለአንድ አማኝ አሉ ነብዩ አለይሂ ሰላቱ ወሰላም ከልቡንያና ልክ እንደ ግንባታ ነው አሉ የአላህ መልእክተኛ። አንድ ሙእሚን ለአንድ ሙእሚን ወንድሙ
ልክ እንደ ግንባታ ነው። ግንባታ ከፊሉ ከፊሉን ያጠነክራል፣ ከፊሉ ለከፊሉ ያግዘዋል። ልክ እንደ ግንባታ ነው አሉ ነብዩ አለይሂ ሰላቱ ወሰላም። የሹዱ بعضه بعضا ከፊሉ ከፊሉን ያጠነክራል አሉ። ወሸበከ በይነ አሳቢዒ ነብዩ አለይሂ ሰላቱ ወሰላም ልክ እንደዚህ ጣቶቻቸውን ይዞ ሙእሚን ለሙእሚን ልክ እንደዚህ ነው ብሎ ነብዩ አለይሂ ሰላቱ ወሰላም ተናገሩ። ከፊሉ ከፊሉን ያጠነክራል፣ ይረዳዋል፣ አያታልለውም፣ አያጭበረብረውም፣ ነፍሱንም አያጠፋውም፣ ገንዘቡንም አይቀማውም፣ ትዳሩም ላይ ገብቶ አይረብሽም፣ አማናውንም አይክደውም፣ ከጀርባው ነው አያታልለውም፣ አያማውም፣ አይፎግረውም፣ ምላሱንም አይሰነዝርበትም። ሙእሚን ለሙእሚን ልክ እንደ ግንባታ ነው ብሎ ነብዩ አለይሂ ሰላቱ ወሰላም እጃቸውን እንዲያድርጉ አሳዩ የአላህ መልእክተኛ። ሌላ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ከኛ አጠገብ የሚያልፋሉ የአላህ መልእክተኛ ሚን መሳጂዲና በመስጂዶቻችን በኩል የሚያልፋሉ ነብዩ አለይሂ ሰላቱ ወሰላም አው አስዋቂና ወይንም ደግሞ በገበያ አካባቢ የሚያልፍ ሰው ወማአሁ ነብሉናል ከሱ ጋር ስለታማ የሆነ ነገር መሳሪያ የያዘ ሰው አሉ ነብዩ አለይሂ ሰላቱ ወሰላም። ጫፉን ያዝ የሰው ልጆችን ማስፈራራትም አይቻልም፣ ወደነሱም አላማ ማድረግም አይቻልም። ስለዚህ በሱቆቻችን መካከል የሚያልፍ ወደ መስጊድ የሚመጣ ሰው እሱ ጋር ብረት ካለ ወይንም መሳሪያ ካለ ስራት ያሲዘዋል ነው የአላህ መልእክተኛ። ፈሊዩምሲኩዋል ያዘዋል። ከሙስሊሞች መካከል በዚህ በያዘው ስለታማ ነገር ቢጎዳ የቂያማ ቀን አላህ ይጠይቀዋል አሉ የአላህ መልእክተኛ። እንዲሁም ደግሞ መሰሉል ሙእሚኒና የሙእሚኖቹ ሁኔታቸው ሲገለጽ አሉ የአላህ መልእክተኛ ፊ ተዋድሂም በውዴታቸው መካከል ሲገለጽ አሉ የአላህ መልእክተኛ ወተራሁምሂም በእዝነታቸውም ሲገለጽ አሉ ነብዩ አለይሂ ሰላቱ ወሰላም ወተአጡፍሂም መተዛዘናቸውም ሲገለጽ አሉ ነብዩ አለይሂ ሰላቱ ወሰላም። እንዳንድ አካል ነው አሉ ነብዩ አለይሂ ሰላቱ ወሰላም ኢዘሽተካ ሚንሁ ከፊል ጀሰዱ ሲያመውና የሆነ ችግር ሲደርስበት አሉ ተዳአ ለሁ ሳኢር الجسد የተወሰነ ከፊል አካሉ የሆነች ነገር ነካ ስታደርገው ሁሉም አካሉ እንደሚታመመው ነው አሉ ነብዩ አለይሂ ሰላቱ ወሰላም። ቢሳህሪ ወልኡማ ልክ ከትኩሳትና ልክ እንደ ወባ እንደያዘው ሰው ነው አሉ ነብዩ አለይሂ ሰላቱ ወሰላም። አንድ ሙስሊም የሆነ ሰው ችግር ሲደርስበት አንተም ላይ ችግር ደርሶብሃል አትጠራጠር። አንድ አማኝ የሆነች እህት ላይ የሆነ ሙሲባ ሲደርስባት አንተም ላይ እንደደረሰው ልታዩ ይገባል። አንድ ሙስሊም የሆነ ወንድምህ ላይ ችግር ሲደርስበት አንተም ላይ እንደደረሰብህ አድርገህ ልታዩና ልትመለከተው ይገባል። ልክ እንደዚህ ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ላ ተሐሰዱ ሐሰድ ውስጥ እንዳትገቡ አሉ የአላህ መልእክተኛ። ምቀኝነት ውስጥ እንዳትገቡ። የሰው ልጆችን ብዙ ጊዜ ደም ለማፍሰስም ሰዎች ላይ ድንበር ለማለፍም ሰዎች ላይ ደባ ለመጣንም የሚያነሳሳቸው ሐሰድ ነው። አብዛኛው ጊዜ ሐሰድ፣ ምቀኛነት፣ ተንኮለኛነት፣ የሰው ልጆች ላይ ኸይርን ማየት ያለ መፈለግ፣ የሰው ልጆች ጥሩ ቦታ ላይ ሲደርሱ ያለ መደሰት፣ ምቀኛነት፣ ሐሰድ ነው የሰው ልጆች ላይ ድንበር እንዲተላለፉ የሚያደርጋቸው። ብዙ ጊዜ የሰው ልጅ እኮ ከቤቱ ተነስቶ ቀጥ ብሎ ጦንቃይ ቤት ሂዶ ሲህር አሰርቶ የሚመጣው እኮ ምንም አድርጎበታል፣ ሐሰድ ነው። ጥሩ ልብስ ስትለብስ አይቶ ደስ አይለውም፣ ይሄዳል ሐሲድ የሆነ ሰው ወደ ጦንቃይ ቤት። በአላህም ክዶ በነብዩ አለይሂ ሰላቱ ወሰላም በወረደው ቁርአን ክዶ በአንተ ላይ ሲህርና ሸር አሰርቶ ይመለሳል። ነብዩ አለይሂ ሰላቱ ወሰላም ላ ተሐሰዱዋል ሐሰድ ውስጥ እንዳትገቡ፣ ወላ ተናጀሽዋል ተናጁሽ ውስጥም እንዳትገቡ አሉ ነብዩ አለይሂ ሰላቱ ወሰላም። አንድ ሰው ለሽያጭ ያቀረበው ንብረቱ ላይ አትደራደሩ አሉ ነብዩ አለይሂ ሰላቱ ወሰላም። ከአንድ ሰው ጋር እየተገበያየ እያለ መተ በወንድም ላይ ለማስጨመር ብለ እሱ 100 ብር ሊገዛ የነበረው በልተው እሱን እኔ 110 ብር አደርግልሃለሁ ብለ አትደራደሩ አሉ ነብዩ አለይሂ ሰላቱ ወሰላም። ተናጁሽ ውስጥ እንዳትገቡዋል የአላህ መልእክተኛ። ይህም ሐራም ነው። ወላ የቢዕ ባዕዱኩም አላ በይዕ ባዕድ ያሉ ነብዩ አለይሂ ሰላቱ ከፊላችሁ በከፊላችሁ ሽያጭ ላይ እንዳይሸጣሉ ነብዩ አለይሂ ሰላቱ ወሰላም። አንዱን ለማዋረድና ያንዱን ገንዘብ ለመቀማት አንዱን ከሲስተም ለማስወጣት እንዳትራሩት የተከለከለው ነብዩ አለይሂ ሰላቱ ወሰላም ከልክለዋል። እንዲሁም ደግሞ ያንድን ሰው ምስት መጥቶ የሚያሸፍትን ወንድ የአላህ እርግማን ይወርድበታል ነብዩ አለይሂ ሰላቱ ወሰላም። እንድትሸፍት የሚያደርጋት አረንደው ሳያው ራሱ የሚመጥንሽ አይመስለኝም። እንዴት አርጋችሁ ተግባባችሁ? እንዴት አርጋችሁ ትግባባላችሁ? አንቺ ቆንጆ ዘርሽ የተባረከ እሱ ምስኪን ነው ያውቃለሁ ከዚህ በፊት ከኔ ጋር ነበርኩ እንዴት አንቺን ሊያገኝ ይችላል? ማሸፈት የአላህ እርግማን ይወርድበታል ምስትን የሚያሸፍት ሰው። ሐታ እኮ ሽምግልና ገብቶ ሰዎች ምስትን ያሸፍታል። አምናቸው ሽምግልና ጠርታቸው ኑ ምስቴና እኔ ያልተግባባንም ተጣላን ብለ በመሐል አስገብታቸው ምስትን ለብቻ እየወሰዱ ያሸፍታሉ። ወንዱን ደግሞ ይወስድና ምስት ላይ ደግሞ ያሸፍተዋል። እኔ እንደው ሳያደሰላለችኝም ምትመጥንም አልመሰለኝም
ምትግባቡም አልመሰለኝም እንደው ብትቀጥሉም ደግሞ ምትረዳዱም ልጃችሁም ጥሩም ቢሆን አይመስለኝም ህይወታችሁም ሊበላሽ ይችላል ብሎ እሱንም ያሸፍተዋል እሷንም ያሸፍታታል እንዲህ አይነት ሰዎች ላይ የአላህ እርግማን ይወረድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም ምትነቀስ ሴትም እንደዚሁ የአላህ እርግማን ይወረድባታል ሪባን የሚበሉ ሰዎችም የአላህ እርግማን ይወረድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሪባን የሚያበሉ ሰዎችም የአላህ እርግማን ይወረድባቸዋል ምስክሮችም ላይ መጠጥ የሚጠጡ መጠጥ የሚያዘጋጁ መጠጥን የሚሸከም የሚያደርስ የሚሸጥ የሚሻሻጥ ሁሉ የአላህ እርግማን ይወረድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ተሐሉል የሚያደርጉ አንድ ሰው ምስቱን በሶስት ፈቷ ሲያበቃ ለአንዱ ይሄድና ከሚስቴ ጋር ስለተፋታን መጋባት ስለማንችል እባክህን አግብተህ ፍታልኝ ማለት እንዲህ አይነት ሰዎችም ላይ የአላህ እርግማን ይወረድባቸዋል የአላህ መልእክት አላህ ሐራም ያደረገውን ነገር ሐላል ለማድረግ የሚጣጣሩ ሰዎችም ላይ የአላህ እርግማን ይወረድባቸዋል ስለዚህ ከፊላችሁ በከፊላችሁ ላይ ግብይት ላይ እንዳይደራደራሉ የአላህ መልእክተኛ ወላ ተባገዱ ጥላቻም ውስጥ እንዳትገቡ አሉ የአላህ መልእክተኛ እንዳትጠላል አብረ እየሰገድ አብረ ተወልደ አድገህ አብረ መስጊድ ገብተህ ቁርአን እየቀራ አብረ ቃል አላህ ወቃል ረሱል እያልክ አብረ ሰሃቦችን እየጠራ እየጠቀስክ ጥላቻ ውስጥ እንዳትገቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወላ ተዳበሩ ጀርባም እንዳትሰጣጡ አሉ የአላህ መልእክተኛ በአካል ጀርባ መሰጣጣትም ይሁን ያለ መግባባትም ይሁን ላለ መግባባት አስቦ ገምቶ መሄድ ይሁን እንዲህ አይነት ነገር እንዳታደርጉ አሉ የአላህ መልእክተኛ ወላ يبيع بعضكم على بيع بعضه አሉ ከፊላችሁ በከፊላችሁ ሽያጭ ላይም እንዳይሸጣሉ የአላህ መልእክተኛ ወኩኑ ኢባድላሂ ኢኽዋና የአላህ ባሪያዎች ወንድማማቾች ሁኑ አሉ የአላህ መልእክተኛ አልሙስሊም አኹል ሙስሊማን ሙስሊም ለሙስሊም ወንድም ነው አሉ ነብዩ አለይሂ ሰላቱ ወሰለም ላ يظلمه እንዳይበድሉ አሉ የአላህ መልእክተኛ الظلم ظلمات يوم القيامه በሌሊት ቂያማ ቀን ተደራርቦ ይመጣል ወላ يحقره አሳንሶም እንዳይመለከተው አሉ ነብዩ አለይሂ ሰላቱ ወሰለም አሳንሰ እንዳትመለከት ካንተ ጎሳ ስላልሆነ ካንተ ዘር ስላልሆነ ውበቱ ስላላማረ አለባበሱ ስላላማረ ንግግሩ ስላልጣፈጠ ካንተ ጋር ስላልተግባባ የበታች አድርገ እንዳትመለከተው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሰው በሸር በኩል አንድ ወንድሙን የበታች አድርጎ መመልከቱ ብቻ በቂ ነው አሉ የአላህ መልእክተኛ ተዋርዶ ጀሃነም ለመግባት በቂ ነው አሉ የበታች አድርጋችሁ እንዳትመለከቱ አሉ ወላ يخذلوه እንዳያዋርደው አሉ አተቅዋ ሃሁና አላህ መፍራት ብሎ ማለት እዚች ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ويشير الى صدره 3 مرات ወደ ደረታቸው ያመላከቱ ነብዩ ሰለላሁ ዐለይሂ ወሰለም አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን መፍራት ብሎ ማለት እዚህ ውስጥ ነው አላህን መፍራት ብሎ ማለት እዚህ ውስጥ ነው አላህን መፍራት ብሎ ማለት እዚህ ውስጥ ነው አሉ ለሁሉ ነገር ቁንጮ የሚሆን ነገር እዚህ ውስጥ አለ አላ አሉ ነብዩ ሰለላሁ ዐለይሂ ወሰለም አዋጅ ወኢነ ፊል ጀሰዲ ሙድጋል ሰውነት ውስጥ እኮ ቁራጭ የሆነች ስጋ አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም እሷ ከተስተካከለች ሰውነት በሙሉ ይስተካከላል ወይዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ አሉ ሰውነት በሙሉ ይበላሻል አላ ወሂየል ቀልባል እሷም ቀልብ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀልቡ የተበላሸ ሰው حرام ቢበላ ግድ የለውም ሰውን ቢያማ ግድ የለውም የዝሙት ንግግር ቢናገር ግድ የለውም ዝሙት ቢሰራ ግድ የለውም ሽርክ ቢያሻርክ ግድ የለውም ወደ ሽርክ የሚጣሩ ንግግሮችን ቢናገር ግድ የለውም ሰውን በጥፊ ቢል ግድ የለውም ሰውን በካራቴ ቢል ግድ የለውም የሰውን ገንዘብ ቁርጭም አድርጎ ቢበላ ግድ የለውም حرام ማየት ግድ የለውም ከሴት መቀላቀል ግድ የለው ያባትና ታቅመጣት ግድ የለው ለምንም አይበገርም ቀልቡ የተዘጋሰ አላ ወሂየል ቀልብ አሉ ነብዩ ሰለላሁ ዐለይሂ ወሰለም እሷም ቀልብ ነች አሉ የአላህ መልእክተኛ ቢሐስብ ምሪን አሉ በአንድ ሰው ምን ሸር በሸር በኩል አያህቅራ አኻሁል ሙስሊም በሸር በኩል አንድ ሰው ይበቃዋል ሙስሊም ወንድሙን የበታች አድርጎ መመልከት አሉ ነብዩ ሰለላሁ ዐለይሂ ወሰለም ኩሉል ሙስሊም አለል ሙስሊም እያንዳንዱ ሙስሊም በከፊል ሙስሊም ላይ አሉ ነብዩ ሰለላሁ ሐራሙን ሐራም ነው ደሙን ማፍሰስ ሐራም ነው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቹ ድሃ ብሎ ማለት ማን ነው ብሎ ሲጠይቋቸው መጠቃቀሚያ የሌለው ነው አሏቸው ለአላህ መልእክተኛ ላ እንደዛ አይደለም አሉ የአላህ መልእክተኛ መጠቃቀሚያ የሌለው ሰው ከችግር በኋላ ምን አለ ደስታ አለ ከደስታ በኋላ ደግሞ ችግር አለ ሁሌ ተመቻችቶላ አትኖርም የሆነ ቀን ሊከፋ ይችላል ከፊል ቀኑ ደስታ ሊመጣ ይችላል የሆነ ቀን ስትደሰት የሆነ ቀን ልትከፋ ትችላለህ እናትም ልትሞትብህ ትችላለች አባትም ይሞታል ልጅም ይሞታል አገር ለቀህ ትሄዳለህ ራስህን ነፍስህን ታጣለህ ቀብር ውስጥ ትገባለህ ድሃ ብሎ ማለት ይሄ አይደለም ማለት የቂያማ ቀን ሰላት ሰግዶ ሰላቱ ተቀባይነት ይኑሮት ይመጣል ጾም ጾሞ ጾሙ ተቀባይነት ኑሮት ይመጣል ሐጅ አድርጎ ሐጁ ተቀባይነት ኑሮት ይመጣል ኸይር የተባለ ነገር ሰርቶ አላህ ተቀብሎት ይመጣል ይቀርባል ከፊሉን ደሙን አፍስሶታል ተነስቶ ይከፈለዋል ነብዩ ሰለላሁ ዐለይሂ ወሰለም ከፊሉ ደግሞ በምላስ ሸርክቶታል ይከፈለዋል የአላህ መልእክተኛ ከፊሉ ክብሩን ነክቶታል ይከፈለዋል ከፊሉ ይደረግና እንደሱ ዘንድ ያለው ነገር መክፈል የማይችልበት ደረጃ ላይ ሲደርሳል የነዛ ሰዎች ወንጀል ይመጣና እሱ ላይ ይጫናል ከዛ በኋላ ጀሃነም ይወረወራል ሙፍሊስ ብሎ ማለት ይህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይጠብቀን ድሃ ብሎ ማለት ይህ ነው ኸይር ሰርቶ ሸርን ሰብስቦ መጥቷል ሰላቱ ተነሃኒል ፋሻይ ወልሙንከር ሰላት እኮ ፋሻ አስጠሊ ከሆነ ነገር ከሙንከር ትከለክላለች ይሰግዳል
ሰላቱ ጫና ያደርግበትም ይጾማል ተጽዕኖ ያደርግበትም ዚክር ይዘክራል ምንም አይነት ተጽዕኖ ያደርግበትም ሰደቃ ይሰጣል አላህን ለመፍራት አያግዘው ይህ አቂባው የሚፈራለት ሰው ነው ሙእሚኖቹ ኸይር ስራ በሰሩ ቁጥር ተቋቸው እየጨመረ ነሻጣቸው እየጨመረ መጥፎ ነገር እየራቁ ወደ ኸይር እየተሽቀዳደሙ ይመጣሉ ሰላትም አንደኛው ባህሪያ ደግሞ ሙንከር ከሆነ ነገር ትከለክላለች ከማሲያ ትከለክላለች ስለዚህ ነብዩ አለይሂ ሰላቱ ወሰለም አንድ ሙስሊም ላይ የአንድ ሙስሊም ደም حرام ነው አሉ ነብዩ አለይሂ ሰላቱ ወሰለም ክብሩም ደሙም حرام ነው በሌላም ሐዲስ ምን ይላሉ የአላህ መልእክተኛ አልሙስሊም አኹል ሙስሊም ሙስሊም ለሙስሊም ወንድም ነው አሉ ነብዩ አለይሂ ሰላቱ ወሰለም ምናልባት ሙስሊም ለሙስሊም ወንድም ነው እየተባለ ባሁኑ ሰዓት እየተነገደ ነው ሰዎች ሽርክ ላይ እየታዩ ያለ መከልከል በራሱ ሙስሊምን መርዳት ነው ብሎ እያሰቡ ነው አቅላቸው የተቀየሩ ሰዎች ወደ ማዕሲያም ሲሄድ መከልከል ይህም መርዳት ነው አሉ ነብዩ አለይሂ ሰላቱ ወሰለም እንሱር አኻከ ዛሊመን አው መዝሉም አሉ የአላህ መልእክተኛ ወንድምህን ተበዳይም በዳይም ሲሆን ርዱት አሉ የአላህ መልእክተኛ ለሰሃቦቹ قالوا ننصره اذا كان مظلوما ተበዳይ ከሆነ እንረዳዋለን ከጎኑ እንቆማለን ይረዳል በቃ ሰሃቦች ዘንድ ምንም ችግር የለም ገባቸው ኢማን የሚባለው ነገር አላህ ከሙሃጅሮችና ከአንሳሮች ወዶ ተቀበላላቸው መሰከረላቸው ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው እነሱም ወደዷል ገንዘቤም እንዲህ አይነት ቦታ እንዲህ አይነት ነገር አለኝ ውሰድ ለአላህ ዲን ብላችሁ አይደለ ከመካ አገራችሁን ለቃችሁ ቤተሰቦቻችሁን ዘመድ አዝማዶቻችሁን ለዲን ብላችሁ አይደል እንደለቃችሁ የመጣችሁት ሼር እንደራረግ ሲሉ ነበር ስለዚህ ነብዩ አለይሂ ሰላቱ ወሰለም በዳይም ተበዳይም ሲሆን ረዱ ሲሏቸው ተበዳይ ከሆነ እንረዳዋለን እሺ በዳይ ሲሆን አሏቸው ለነብዩ አለይሂ ሰላቱ ወሰለም ተህጁዙሁ አው ተምናኡሁ አን الظلم አሉ ነብዩ አለይሂ ሰላቱ ወሰለም ከዙልሙ ተከለክለዋል አሉ ነብዩ አለይሂ ሰላቱ ወሰለም ይህ እርዳታ ነው አሉ ያላ መልእክተኛ በሽርክ ሲጨማለቅ አይተ ዝም የምትለው ከሆነ ሙስሊም ነው ሙስሊም መደጋገፍ ነው ይህ ውሸት ነው ይህ ባጢል ቢድዓን ሲያጨማልቅ አይተ ዝም የምትለው ከሆነ እየበደልከው ነው እየረዳው አይደለም ይሄ ወንድማማችነት አይደለም ጠላት ነው ይሄ በተስማማናበት ነገር ተስማምተን ባልተግባባናበት ተቻችለን ምናምን ይህ ውርደት ነው ውርደት እያሸከም ነው እየበደልከው ነው አማመላ ተጠይቅበታል ኻይነ ዙልም ማለት ካለበት ነገር ተከለክለዋል በምላስም መናገር ቢሆን ደብዳቤ በመጻፍ ቢሆን በስልክም ቢሆን ያንተን ማይቀበል ከሆነ በሌላ ሰው በኩል በማስመከርም ቢሆን በሚገባው ሁኔታ ከሽርክም ከሆነ ከሽርኩ እንዲጸዳ ቢድዓም ከሆነ ከቢድዓው እንዲላቀቅ ውሸታምም ከሆነ ከውሸቱ እንዲወጣ ሐራምም የሚበላ ከሆነ ሐራሙን እንዲተው ተረዳዋል ይህ ነው መርዳቱ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ሙስሊም ለሙስሊም ወንድም ነው لا يخونه አሉ ኺያና እንዳያደርግ እንዳታለለው አሉ ነብዩ አለይሂ ሰላቱ ወሰለም ኺያና የተጠላ ነው እስልምና ላይ ማታለል ማጭበርበር ውሸት አማናን ያለመጠበቅ ድሮ እኮ ሌሎች አካሎችም አማናን የሚያስቀምጡት የት ነበር ሙስሊሞች ጋር አማና ሲነሳ እኮ ኢማን ይነሳል አይደል እንዴ ምድር ላይ እኮ አማና ጎደለ ነው በቀኛ አበላሽን እኛ ታጭበረበርን እንጂ ያላህን አማና ደግሞ በስነ ስርዓት የሚጠብቁ ትክክለኛ ሰዎች አሉ ትክክለኛ ሰዎችማ ከምድር ላይ ሲወገዱ ቂያማ ይቆም ነብዩ አለይሂ ሰላቱ ወሰለም ቂያማ የሚቆምባቸው ሰዎች ሽራሩል ኸልቅ ናቸው አሉ ያላህ መልእክተኛ መጥፎ ሰዎች ላይ ነው ቂያማ የሚቆመው አሉ ያላህ መልእክተኛ ደበኛዎች ሙሽሪኮች ሙጅሪሞች ላይ ነው ቂያማ የሚቆመው አሉ እነዛ ቀልባቸው ላይ ኢማን ያላቸው ሰዎች ንፋስ መታ ሽዋ አድርጋ ተወስዳቸዋል የለም ስለዚህ አሁንም እስልምና ታማኝ ነው የእስልምና ልብስ ለብሶ የሚያጭበረብሩ ሰዎች ሊኖሩ ይችላሉ እስላም ግን ድሮም ታማኝ ነው አሁንም ታማኝ ነው ወደፊትም ታማኝ ስለዚህ ኺያና እንዳያደርጉ አሉ የአላህ መልእክተኛ ወላ ይክذبሁ እንዳይዋሸው አሉ የአላህ መልእክተኛ ውሸት የሙናፊቆች ነው አላህ መልእክተኛ ነህ ይላሉ አላህ ደግሞ ሙናፊቆች ውሸታሞች ናቸው አለ አውቆ ነው የሚያጭበረብሩ ውሸት የሙናፊቆች ባህሪ ነው የሙእሚኖች ባህሪ አይደለም ውሸት ያለበት ሰው ባስቸኳይ ተንገብግቦ ወደ አላህ ሊመለስ ይገባዋል ውሸት የሙናፊቆች ባህሪ እንጂ የሙስሊሞች ባህሪ አይደለም እንዳይዋሸው አሉ ነብዩ አለይሂ ሰላቱ ወሰለም ወላ ይخذله እንዳያዋረደው ማለት ሙስሊምን ማዋረድ በጣም የተከለከለ ነው ሐራም ነው አይቡን እየተፈላፈልክ አውጥተህ ማዋረድ አላህ የደበቀለትን ነገር እየፈለፈልክ ማዋረድ የተከለከለ ነው ነብዩ አለይሂ ሰላቱ ወሰለም የሙእሚኖችን ጉዳይ ተው አሉ የአላህ መልእክተኛ የሙእሚኖችን አይብ የሚከታተል ሰው አሉ የአላህ መልእክተኛ አላህ ቤት ውስጥ እንኳን ሆኖ ቢሆን መኝታ ቤት እንኳን ውስጥ ሆኖ ቢሰራ አላህ አደባባይ ላይ አውጥቶ ሳያዋርደው ሳይቀምሳት አይሞትም አሉ የአላህ መልእክተኛ የሙስሊሞችን አይብ እየተከታተለ ውጭ የወጣ ማዕሲያን ማውገዝ አይቻልም ማለት አይደለም ግልጽ የወጣን ወንጀል መናገር ማውገዝ አይቻልም ማለት አይደለም ባውሩ ሰዓት እኮ ተውበት እንኳን ብታደርጉ እኮ ተውበት ማድረግ አይቻልም የሚሉ አሉ ከዚህ በፊት ካፊር ነበር ለምን ሰልሞ መስጊድ ይገባል የሚሉ ሰዎች አሉ ባውሩ ሰዓት እናውቃለን ከዚህ በፊት እኮ ካፊር ነው ሰልሞ ነው የሚሉ የሚደራደሩ ሰዎች አሉ በአላህ ዲን ላይ አላህ መብት ባሰጣቸው ነገር ላይ እኮ የሚደራደሩ ሰዎች አሉ ከዚህ በፊት እኮ ወንጀለኛ ነበር አውቀዋለሁ አሁን እንዴት ዳዋ ሊያደርግ ይችላል አሁን እንዴት መስጊድ ገብቶ ሊቀራ ይችላል ሊያስቀራ ይችላል ብሎ የሚደራደሩ ሰዎች አሉ አይቻልም ብሎ እኮ ሐራም የሚያደርጉ ሰዎች አሉ የሙስሊሞችን አይብ የሚከታተል ሰው አላህ መኝታ ቤቱ እንኳን ቢሆን አይቡን አደባባይ ላይ አውጥቶ ውርደትን ሳያለብሰው አይሞትም አሉ የአላህ መልእክተኛ ስለዚህ
ዙልም በደል እንደማይቻል አውቀን ጥንቃቄ ማድረግ አለብን። ይህ ነፍስ ግድያ የሚባለው ነገር በተለይ በአሁኑ ሰዓት የተስፋፋበት የምናውቀው ነገር ነው። ሁላችንም በምንችለው ኃይል እናውግስ፣ ዳዋ እናድርግ፣ ከዘረኝነት እንውጣ። በተለይ በዚያው በደቡቡ አካባቢ በአሁኑ ሰዓት እየተሰማ ያለው ነገር ጆሮውን ቆርጦ ለመውሰድ እኮ የሚቀርብ ነገር ነው። አብሮ ተወልዶ አድጎ ተጋብቶ አብሮ እየበሉ አብሮ እየጠጡ አንድ መድረሳ እየቀሩ አንድ መስጂድ እየተሰገደ ደም መፋሰስ ይህ ትልቅ አይብ ነው። የእስልምና ልብስ ለበስን እንጂ እስልምናን አላወቅ ነው። ከዚህ በፊት ሌሎች አካሎች በየቦታው የሰውን ደም ሲያፈሱ ስንቃወም የነበርን ሰዎች እኛ ጋር መከሰቱ ደግሞ በጣም አሳፋሪ ነገር ነው። ሙስሊሞች ናቸው የሚባል ሰዎች ማከል ደግሞ እንዲህ አይነት ነገር መከሰቱ ውርደት ነው። አላህ ደግሞ እንዲህ አይነት ሰው አዋርዶ ህይወቱን አበላሽቶ ደግሞ ወደ አኺራ ይወስደዋል። ማንንም የማንንም ነፍስ አጥፍቶ ደግሞ ተደስቶ አይኖርም። ማንንም በማንንም ነፍስ ቀልዶ የማንንም ንብረት በልቶ አይኖርም። አላህ ለሁሉም ነገር ደራሺ አዋቂ ነውና ውርደትን ያለብሰዋል፣ ያከናንበዋል። ስለዚህ ዘረኝነትን መራቅ አለብን፣ ዙልምን መራቅ አለብን፣ በደልን መራቅ አለብን፣ አምባገነንነትን መራቅ አለብን፣ ዘረኝነትን መተው አለብን፣ ከውስጣችን ማውጣት አለብን። ጃሂሎችም አላህን እንዲፈሩ ልንነግራቸው ይገባል። አምባገነኖችም አላህን እንዲፈሩ ልንነግራቸው ይገባል፣ ልናደርስላቸው ይገባል። በእንዲህ አይነት ነገር ደግሞ ስልክ በመደወልም ይሁን በማቀጣጠርም ይሁን በመነጋገርም ይሁን በማናገርም ይሁን መርዳት የለብንም። ከረዳን ነፍስ ግድያ ውስጥ እንጠየቃለን። ሐራም ከሆኑ ነገሮች አላህ ይጠብቀን። ሐላልን ሰርተን ሐራምን ተጠንቅቀን የቂያማ ቀን ከነብዩ አለይሂ ሰላቱ ሰላም ጋር ሐውዳቸውን ጠጥቶ ጀነት ከሚገቡ ሰዎች አላህ ያድርገን። ለሁላችንም ኢንሽራህ ሰድር አላህ ይስጠን። ባጥልን ደግሞ እንቻር የሚያደርጉ ሰዎች አላህ ሂዳያ ይስጣቸው። ካልሆነ ደግሞ በመሃል ገብቶ እየረበሹ ሙስሊሙ ራስ በራሱ የሚያስጨፈጭፉ ሰዎች አላህ ራሱ ይበቀላቸው። ለሌላው ሰው ኢብራ ለልሙዕተብሪን አላህ ያድርጋቸው። ከሸራቸው ከትቢታቸው አላህ ይጠብቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.